ኢዳል ፈጥር በዓል በሰላም አደረሳችሁ። እሷ ደግሞ ለይለቱል ቀድር ኸይሩ ሚን አልፍ ሸህር ጥሩ ነገር ቢሰራ ከአንድ ሺህ ወር በላይ የሆነችበት ለይለቱል ቀድር አለ የሚለየው ማለት ነው። እዘን ይታዘንልሃል። አነ ወካፊሉል የቲም ፊል ጀነቲ ከሃ ደግ መሆን አለባችሁ፣ ቅን መሆን አለባችሁ ይላል። እንኳን ኢዳል ፈጥር በዓል በሰላም አደረሳችሁ። እንግዲህ ዛሬ የምንገኘው የኢዳል ፈጥር በዓል ላይ ነው። ዛሬ እንግዳም ጋብዣለሁ ከበዓሉም ጋር ከእምነቱም ጋር ምን አይነት የረመዳን ጾም አሳለፈን፣ የረመዳን ጾም ወቅት ላይ ምን ይመስላል የሚለውን የሚመልሱልኝ አንድ አባት ጋብዣለሁ። ሼክ ኒስረዲን ሀጂ ኢብራሂም ይባላሉ። እንግዲህ ብዙ ጊዜ በሶሻል ሚዲያም ላይ ይታወቃሉ። ስለ አንድነት፣ ስለ መከባበር፣ ስለ እኩልነት በጣም ሲያወሩ ሲያስተምሩ እናውቃቸዋለን እና ዛሬ የክብር እንግዳይ አድርጊያቸዋለሁ። እንኳን በደህና መጡ፣ እንኳን አደረሳችሁ፣ እንኳን አደረሰ። እንዴት ነበረ? እንግዲህ ዛሬ እንግዳይ ሆኖ ስለመጡልኝ ከልብ ነው የማመሰግነው። እንዴት ነበር? እስቲ አሁን እንግዲህ ይህ ያለንበት ወር የረመዳን ወቅት ነው። እንዴት ነበረ ረመዳን? እንዴት አለፈ? የዚህኛው ወር ረመዳን ምን ይመስል ነበረ በእርሶ እይታ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔም አመሰግናለሁ ስለጋበዛችሁኝ። እንኳን አብሮ አደረሳችሁ እላለሁ። ረመዳን በጣም የሚገርም ነው። የራህማ የእዝነት ወር ነው። የቁርአን ወር ነው። ሰዎች የሚተባበሩት ወር ነው። ጎረቤት ከጎረቤት አብሮ የሚቋደስበት አፍጥር ላይ ሙስሊሙ ከክርስቲያኑ በፍቅር የኖረበት ነው። በማውቀው ከጎረቤቶቼ ሌላም ቦታ የረመዳን ድባቡ በጣም የሚገርም ነው እና ረመዳን ላይ ያለው ትህትና ያለው ስነ ምግባር በጣም ይለያል። ሙስሊሙ ቸርነቱ ይጨምራል፣ እዝነቱ ጎረቤቱን ያያል እና በጣም የሚገርም ነው። የረመዳን ወር ሰዎችን እንዴት እንዳገራቸው ወደ መስጂድ ይተማል፣ አንዱ ለአንዱ ይተዛዘናል። በሚያዝንበት ጊዜ ሀገራችን ታውቃለሽ፣ ሙስሊም ክርስቲያን አለ፣ ከጎረቤት አብሮ ያፈጥራሉ፣ አብሮ ይውላሉ። በጣም የሚገርም ነው የረመዳን ድባቡ ማለት ነው። ደስ የሚል ይገርማል። እንግዲህ በእስልምና እምነት ተከታዮች ዘንድ ረመዳን ራሱን የቻለ ወር ነው። 9ኛው ወር ላይ ነውና ይህ ከሌሎች ወራቶች ልዩ ያደርገዋል። እስቲ ያንን ልዩ የሚያደርገውን ስለሱም ቢያወሩኝ ደስ ይለኛል። መርሐባ። ረመዳን የሚለይበት አንደኛ ከእስልምና አራተኛ ከአምስቱ መሰረቶች ማዕዘናት ከሚባሉት በአራተኛ ደረጃ ይቆጠራል። ከሌላው የሚለየው ትልቁ ነገር ቁርአን የወረደው በረመዳን ነው። ሻህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ሁደን ሊናስ ይላል። ለሰው ልጆች መመሪያ የሆነው ቁርአን የወረደው በረመዳን። ረመዳን ብዙ የሚለዩባቸው ነገሮች አሉ። አላህ ሱብሓነሁ ወተዓላ ይህንን ጾም ያመጣበት ቁርአን የወረደበት። ሌላው ደግሞ አንድ ሌይል የምትባላለች አሽረል መጨረሻ 10 ላይ የምትገኝ ለይለቱል ቀድር የምትባላለች። እሷ ደግሞ ለይለቱል ቀድር ኸይሩ ሚን አልፍ ሸህር። በዛች ሌይል ማለት ሌሊት የሚደረግ አምልኮ ኢባዳ እንለዋለን። ሰደቃ ቢሰጥ ቢሰግድ ቢቀራ ጥሩ ነገር ቢሰራ ከአንድ ሺህ ወር በላይ የሆነችበት ለይለቱል ቀድር አለ የሚለየው ማለት ነው። እና ረመዳን ብዙ መለያዎች አሉት እና ነብዩ ሰለላሁ ዐለይሂ ወሰለም ረመዳን በጣም እንዲለይ የሰደቃ ወር ነው፣ ሰደቃ አብዙበት ይላሉ። ረመዳን ዱዓ ጸሎት የሚደረግበት ነው። ለሙስሊሙም ለክርስቲያኑም ዓለም ላይ ፍትህ እንዲመጣ አድል የሚባል አለ። ፍትህ እንዲመጣ እዝነት እንዲመጣ ረመዳን የመተዛዘን ወር ነው እና ብዙ የሚለይባቸው ነጥቦች አሉ ረመዳን። በጣም ጥሩ። እንግዲህ አሁን የምንገኘው ዛሬ ጾም ፍቺ ላይ ነው፣ የረመዳን ፍቺ በዓል ላይ ነው የምንገኘውና ብዙ ጊዜ ቅድምም እርሶ ለመግለጽ ገልጸውልኝ ነበረ። በጾም ሰዓት ላይ በዚህ በረመዳን ወቅት ላይ ብዙ ሌላ ጊዜ ይደረጉ ከነበሩት መልካም ስራዎች የበለጠ በጣም መልካም ስራ የሚሰራበት ወር ነው። ምናልባትም ይህ በመልካም በዓል በረመዳን ወቅት ብቻ እንዳይሆን ልክ በዚህ ሰዓት የነበረው ደግነት፣ በዚህ ሰዓት የነበረው ደሃን ማየት፣ በዚህ ሰዓት የነበረው ጎረቤትን ማየት ሌላም ጊዜ ልክ አሁን በረመዳን ወቅት ላይ እንዳለው አይነት ሌላም ቀን እንዲቀጥል እንደ መምህርነቶ የራሱ የሚሉት ነገር አለ ወይ የሚለው ነገር መጠየቅ ፈልጌ ነበር። መርሐባን። ይሄ በረመዳን ላይ የሚሰሩ መልካም ነገሮች ከረመዳን በኋላ እንዲቀጥሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እዝነት የሚባለው መተባበር የሚባለው መደጋገፍ የሚባለው ለምንም ተብሎ ሳይሆን ግዴታችን ነው። እስልምና ላይ ያለ ግዴታ ነው። ከ114 ምዕራፎች ውስጥ 113 ምዕራፎች ርዕሳቸው የሚጀምረው
ቢስሚላሂር ረህማኒር ረሂም የሚል ነው። ማለትም እጅግ አዛኝና ሩህሩህ ከአላህ ባህሪ የምንማረው እዝነትን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አራሒሙነ የርሐሙሁሙር ረሕማን ለአዛኞች አላህ ያዝንላቸዋል። እዝነት ገደብ የለውም። ሃይማኖትም አይለይም፣ ብሔርም አይለይም፣ ዘር ቀለም አይልም። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢርሐሙ ቱርሐሙ እዘን ይታዘንልሃል። ይሄ መተዛዘኑ አብሮነቱ በረመዳን ላይ ያሉ መልካም ነገሮች ሌላ ጊዜ መቀጠል በተደጋጋሚ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚሉት ነገር አለ። አነ ወካፊሉል የቲም ፊል ጀነቲ ከሃተይን ሁለት ጣታቸው አጣምሮ እኔና የቲምን የሚንከባከብ ጀነት ላይ ከኔ ጎረቤት እንላሉ። ረሱላህ ሰለላሁ ዐለይሂ ወሰለም ማዘን አለባቸው። እንስሳት ሳይቀር እስላም ላይ እዝነት ያዛል። ለምሳሌ ቡኻሪና ሙስሊም መዝገቡት ትክክለኛ ምንጭ ላይ አለ። ሴቷ ውሃን አጠጥታ ለውሻ ጀነት ገባች የሚል ሐዲስ አለ። ይህ ማለት ለሰው ልጅ ያዘነሳ ሰው በሰውነቱ መከበር አለበት፣ በሃይማኖቱ መከበር አለበት እና ይሄ እዝነት ረመዳን ላይ ያሉ መልካም ነገሮች ከዛም በኋላ መቀጠል አለባቸው። ቁርአን ላይ ከ96 ቦታ በላይ ወፍዐሉል ኸይር ይላል። በጎ ነገሮችን መስራት አለባችሁ ይላል። ደግ መሆን አለባችሁ፣ ቅን መሆን አለባችሁ ይላል። በሌላ አያት ደግሞ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም መልካም ብትሆኑ ደግ ብትሆኑ ለራሳችሁ ነው። ደግነት ለራስ ነው። ወኢን አስአቱም ፈዐለይሃ መጥፎ ብትሆኑ ደግሞ በራሳችሁ ነው ይላል። ስለዚህ ደግነትን ቁርአንም ያዛል፣ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ያዛሉ። በጣም የሚገርም ታሪክ አለ፣ ሐዲስ አለ። የረሱል መስጂድ አለ መዲና ላይ መካና መዲና የሚባል በሙስሊሙ ዓለም በጣም የተቀደሱ የተከበሩ ቦታዎች ናቸው። እዛ ላይ የሚደረጉ አምልኮችም ይለያሉ እና መዲና ላይ መስጂድ ገብቶ አንድ ወር ለአላህ ለፈጣሪ ተለይቶ ከመቀመጥ ለአንድ ወንድም ለተቸገረ ሰው መንቀሳቀስ ይበልጣል ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ነው ላተኩን ረመዳንየን በልኩን ረባንየን ይባላል። የረመዳን ሰው ሳትሆን የአላህ ሰውን አላህ ያለው በረመዳን ብቻ አይደል እና በረመዳን የሚሰሩ መልካም ነገሮች ደግ ነገሮች ከረመዳንም በኋላ መቀጠል አለባቸው። እስላም ያዘው ይሄ ነው። ይሄ ደግነት ደግሞ ይሄ በጎነት ገደብ የለው። የኔ ቃል አይደለም ቁርአን ነው። ላ የነሃኩሙላሁ ዐኒ ለዚነ ለም ዩቃቲሉነኩም ፊዲን ወለም ዩኽሪጁኩም ሚን ቡዩቲኩም ለየትኛውም ሰው መልካም መሆኑን ደግ መሆኑን አላህ አይከለክላቸውም። ልክ እንደ ሀገራችን አሁን ሀገራችን የመጣበት የበፊትኛ መሻይኾች ምን እንላለን? ትላንትናን ያላወቀ ነገን አያውቅም፣ ከዜሮ መደመር አይችልም። ትላንትና ሲመጣ ሀገሩ የሙስሊምም የክርስቲያንም ተባብሮ ተደጋግፎ የሚኖርበት ነው። ያ እሴት ደግሞ የሚመጣውን ጄኔሬሽን ያንን ነው ማስተማር የሚያስፈልገው ማለት እና ይሄ ደግነቱ በጎነቱ እንዲቀጥል ይሄንን ትውልድ በደንብ አድርጎ ምክንያቱም የአላህ ትእዛዝ ነው የረሱል ትእዛዝ ነው ቀደም እንዳልኩሽ ማለት እና ይሄ ነገሮች አሁን ሁሉ ጊዜ ትኩረት የምናደርገው አሁን ለምሳሌ በብዙ መስጂዶች በኢትዮጵያ ዋና መስጂድ የሚባለው አንዋር ነው። እዛ ላይ የታሊም ፕሮግራም አለኝ። ምናዘው ብዙም ጊዜ ስነ ምግባር ላይ ነው። አሁን ስነ ምግባር እየጠፋ ነው፣ መቻቻል እየጠፋ ነው። መዛለፍ እንደተፈለጉ ሰዎች ስብዕናዎች እየተበላሹ ነው። ያማረ ስብዕና የሚመጣው ትውልድ እንዲስተካከል አሁን እኛ የምናስተምረው በአሁኑ ሰዓት በየመስጂዱ አሁን በኒ መስጂድ የሚባል አለ ፒያሳ ላይ የኢትዮጵያ ቀዳሚ መስጂድ የሚባል ነው። እዛ እናስተምራለን። አንዋር አለ። ሌሎች መስጂዶች ላይ ስነ ምግባር ላይ አኽላቅ ይባላል። በዛ ዙሪያ ላይ ረመዳን ላይ ያሉ መልካም ነገሮች ጥሩ ነው ጠየቅሽው። ከረመዳን በኋላ መቀጠል አለባቸው። በረመዳን ብቻ አይደለም የሚፈለጉት እነዚህ ሀታ የረመዳን ዓላማው ጾም የሚባለው መራብ ነው። ሰው ሲራብ የተራቡ ሰዎችን ልክ እንዲያውቅ ነው እንጂ መራብ መጠማ ለፈጣሪ የሚጠቅመው ነገር የለም። ቁርአን የሚለው ለዓለኩም ተተቁን መጾም ዓላማው ግቡ ምንድነው? የሌሎችን ችግር እንድናውቅ ነው። ለካ እንዲራባ ሌሎችስ ማያገኙ ሰዎች አሉ። ያንን ለማድረግ ነው። ኢንሻአላህ ይሄ ረመዳን ላይ የሚሰሩ መልካም ነገሮች ከረመዳንም በኋላ መቀጠል አለባቸው። ይሄ ለምንም ተብሎ ሰው ሃይማኖቱም ስለሚያዝ ብቻ ነው። በጣም ጥሩ። እሺ ሼክ ኒስረዲን ሀጂ ኢብራሂም አሁን እንግዲህ ያው የምንገኘው በድጋሚ እንኳን አደረሶት ተመልካቾችን በየቤታችሁ ናችሁ ይሄንን ፕሮግራም የምትከታተሉ እንኳን ለረመዳን በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እንደ አባይ ቲቪ እንደ ሰከላት ቶክ ሾው እንደ ትግስትም እንመኝላችኋለን። አብራችሁን እንድትቆዩ ጋብዛለሁኝ። በድጋሚ ምን ለማለት ፈልጋለሁ፣ በእስልምና ሃይማኖት በዓለም ደረጃ ላይ ይከበራል ብዙ ተመሳሳይ
ተመሳሳይ የሚያደርጋቸው አከባበሮች አሉ በአለም ደረጃ ላይ ሲከበር የእስልምና ወይም ይህ የረመዳን በዓል ማለት ነው እና ልክ እንደ ሀገር እንደ እሴት እንደ ባህል ደግሞ የተወሰነች ለውጥ ሊኖር ይችል ይሆናል ብዬ አስባለሁ እስቲ ከሌላው ዓለም ኢትዮጵያ ላይ ወይም እርሶ ባደጉበት ሌላ በእሴት ደረጃ ለየት የሚያደርገው ከዓለም ደረጃ ይሄ ነው የሚባለው ነገር ቢነግሩኝና የእርሶንም የልጅነት አከባበሩትን በዛው ቢነግሩን ደስ ይለኛል እኛ በልጅነታችን የነበረው ረመዳን ካሁኑ ይለያል በጣም ለውጥ ነበረው በፊት ትህትና ላይ ስነ ምግባር ላይ አኽላቅ ላይ ክፉ ከመናገር ሰዎችን ግጭት ከመፍጠር በጣም ይለያል ልጅነቴ ያጿጿም ስርዓት ያደኩበት በጣም ይለያል ኢትዮጵያ ላይ ደግሞ ያለው የረመዳን አጿጿም ከሳውዲው ከፓኪስታኑም ከሌላው ዓለም ይለያል ምንድነው የሚለየው አሁን ወደ ወሎ ሄጃለሁ እኔ ወሎ አይደለሁም ወሎ የነበረው ሙስሊም ከክርስቲያን ጎረቤት ናቸው ሁሉም አብረው ይጾማሉ በቃ ማለት አብረው ነው አፍጥር ላይ ይላሉ አሁን እዚህ አዲስ አበባ ላይም ጥሩ የሆኑ ትህትና አላቸው ሚዛናው የሆኑ ሰዎች አሉ ከክርስቲያን ጎረቤቶቻቸው ማምሻ ላይ ቴምር ላይ ብስኩት ላይ አብረው ነው የሚያፈጥሩት እንዲህ አይነት እሴቶች አሉ ጥሩ ነገሮች ማለት የዛኔ ደግሞ ልጆቹም አሁን እኛ ጎረቤቶቻችን ልጆች ይመጣሉ የኛም ልጆች ይሄዳሉ ይሄ ምንድነው የሚያሳየው ለወደፊት ሀገሪቷ በአንድነት በፍቅር በሰላም እንዲኖር ይሄ ነገር ነው ማያው ከሌላው ዓለም የሚለየው ማለት ነው ምክንያቱም ሙስሊምና ክርስቲያን ሌላ እምነት ተከታይ ያለበት ስለሆነ ሁለቱ እንደዛ አይነት ሆኖ ነው እዚህ ሀገር ላይ ሲኗኗሩ የማያው ይሄ ነገር ደግሞ በጣም ወሳኝና አስፈላጊ ነገር ነው ማለት ነው እስቲ ከሌላው ሀገር የኛ የተሻለው በደንብ ቢነግሩኝ የሌላ ሀገር አጿጿማውን ወደ ዱባይ ሀገር ብትጂ ወደ ሳውዲ ብትጂ ድባቡ ከኛ እንደኛው አይመጣልሽም ማለት እኛ ጋውን ያለው ብዙዎቻቸው መበል መጠጣት ምናምን ለራሳቸው ሊኖር ይችላል የኛ ሰው ረመዳን ሲደርስ ባለው ያቅሙን ወላሂ ገና ረመዳን ሲገባ የሚገርመው እጁ ይዘረጋል ያን ነው ከዛ በኋላ ከጎረቤቱ አብሮ እንደገና ምስኪኖችን ጠይቃል ጎረቤትን ይጠይቃል ምስኪኖቹን መገናኘት አለ ማህበራዊ አንድ ላይ ይገናኛል ጎረቤት ለጎረቤት ከሌሎቹ ይሄ እሴቶቹ አንድነቱ ትልቅን ማክበሩ እንደገና ሽማግሌዎች ይጠራሉ ዑለማዎች ይባላሉ ምስኪኖች ይጠየቃሉ ሰው ቴምር ሲገዛ ለጎረቤቱ ይገዛል ዱቄት ሲገዛ ለጎረቤቱ ይገዛል በዚህ ሀገር እንደዚህ አይነት በጣም ብዙ የሚለዩ ነገሮች አሉ ረመዳን ሲመጣ ደግሞ ወደ ክፍለ ሀገር ያሉ ሰዎች አሉ ወደዛ የሚልኩ ሰዎች አሉ በእኛ በራሳችን ተቋም ላይ ብዙ ነገሮች የሚሰሩ ወደ ክፍለ ሀገር ለተለያየ ነገር ውሃ የሚያስወጡ አሉ የተለያየ እርዳታ የሚያደርጉ ሰዎች አሉ እና ይሄ ይለያል ሌላው ደግሞ እኛ ሀገር ላይ ረመዳን ሲሆን ብዙን ጊዜ አንዳንድ ቦታ በጣም ማያው ወደፊት መቀጠል አለበት ብለው ሙስሊሞች ሲጾሙ ማምሻ ላይ ጎረቤት ክርስቲያኖቻቸውን ዝም ብለው እናፍጥር ይላሉ አሁን ይሄ እናፍጥር የሚባለው ነገር ቀላል ይመስላል ግን ውስጥን ልብን ይከፍታል ፍቅርን ያመጣል ውዴታን ያመጣል ጥላቻን ያወጣል እንዲህ አይነት ነገሮች ከሌላው ይለያል ሀበሻ ደስ ይላል በጣም ቤቴን ደግሞ ዛሬ ኢድ ነውና ዛሬ ትጂዬን ሰከላ ፕሮግራማ የኢድ ፕሮግራማ በጣም ማሳመር ፈልጋለሁ ብሎ ቤቴን እንደዚህ ዲኮር ያደረገልኝ ያሳምሩልን ኢንፊኒቲ ዲኮሮች ናቸው ሰሚት 20 ሜትር ፔንታውስ ፊት ለፊት ላይ ይገኛሉ ቤታችሁን የሆነ የተለያየ ዝግጅቶች ሲኖራችሁ እንዲህ እናሳምርላችኋለን ብለውናል እንግዲህ ከልብ እናመሰግናለን ሁላችሁም እንዳደረጋችሁልኝ እስቲ አሁን ወደ ልጆልነቶት እንደመልሶት ፈለኩኝና አንዲት ሙስሊም ወዳጄ ስለ ልጆቿ የነገረችኝ ነገር ነበር ምን አለች ልጆቿ ሁለት ልጆች ነበሯት ወንዶች ናቸውና በዛውም በስንት አመት ጀምሮ መጾም ይጀምራል የሚሉንም አብሮ እንዲነግሩኝም ስለምፈልግ ነው ምን አለችኝ ሁለቱ ልጆቿ አንደኛው እሺ ብሎ መጾም ጀምሯል መጾም አለበት ተብሎ በእድሜው ማለት ነው አንደኛው ግን እናቱ ፊትና ቤተሰቦች ፊት እሺልና እየተደበቀ ለከየሆነች ነገር ያረጋል የልጅነት ስራ ይሰራ ነበርና ይሄን ነገር እናቱ ደረሰችበት ግን ተው ብላ አልተጫነችውም ከዛ እንደው ምን አደረገች ቤተሰብ ተሰበሰብንና አለች ቤተሰብ ተሰበሰብንና ይሄን ልጅ ተውት አላህ በልቡ የገባ ሰዓት ላይ ከሁሉም የበለጠ የሚጾመው እሱ ነው ስለዚህ ልጄን ተውታተንኩት አላህ በልቡ እንዲገባ ብቻ ዱአ አድርጉ ብላ ታስተዋለች ማለት ነው ከዛ ሲያደገ ሲመጣ አሁን ትልቅ ልጅ ሆኗል ልጁ እንደሱ ጿሚ የለም እንደሱ በልጅነቱ የሚጸጸት ልጅ የለምና ምን ሆኜ ነው እስከምል ድረስና እንኳንም ያችን ሰዓት የተሳሳትክ አሁን ያለበት እንድትበቂ ያደረገ ያቺ ተሳስተ በራስ መንገድ መምጣት ነው አላህ ስለፈቀደል ነው ብላጫውተችኝን አረሳውምና እስቲ እንደዚህ በስንት አመት ጀምሮ እናንተ ጋር ጾም ይጀመራል እንደዚህ አይነት የተሳሳቱ ልጆች ሲኖሩ በምን መልኩ ነው ወደ መስመር እንዲገቡ የሚደረጉት
مرحبا بيتኛውም ነገር በነገራችን ላይ እስላም ላይ ማስገደድ የለም ላ ኢክራህ ፊዲን ባይሆን ማለማመድ 7 ዓመት ሲሙላቸው ታለማመጃለሽ የግድ ጾም አይባሉ አሁን ልጆች አሉ ትንሾቹ አንዳንዴ አንዶም እስከ 6 ሰዓት ጾምና ከዛ በኋላ ትበላለች ዝም ነው የምትባለው አንዱ ደግሞ ይችላል ካለ ይጾማል በ7 ዓመት እናለማመዳለን 10 ዓመት ላይ ደግሞ ጾሙን በደንብ እንደውም በሰሃቦች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሲለማመዱ አሻንጉሊት ያጫውቷቸዋል በዛ ረስተው ወደ ምግቡ እንዳይመጡ እንጂ ማስገደድ የሚባል ነገር የለም ከዛ በኋላ ራሳቸው ያደጉ ለይተው ተምይዝ ይባላል ሲለዩ ጾም ግዴታ መሆኑ ሲያውቁት ይጾማሉ በነገራችን ላይ ልጅን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉት አለማምዷቸው ነው እንጂ አስገድዶ አይባልም በ7 ዓመት ጾም አይባል ለምሳሌ በ7 ዓመት አንዳንዱ እስከ 4 ሰዓት እስከ 5 ሰዓት ከዛ እየቀጠለ እድሜው የጨመረ ሲሄድ እስከ 8 9 የጾመ ከዛ በኋላ መጨረሻ ላይ ደግሞ ለሙሉ መጾም ይጀምራል ማለት እኛ በልጅነታችን የጀመረው እኔ ይለያል ማለት የቅርአት ላይ ይባላል ወደ ትምህርት ኢስላሚክ ትምህርትን ለመማር በልጅነት ነው ከቤት የወጣ ነው በዛ ስንወጣ ገና ልጅ እያለ ነው 7 ዓመት ምናምን ሲሞላን እንጾማለን ዝም ብለን ማለት አስገድደውን ሳይሆን ደስ ስለሚለን እንደገና ደግሞ ሱሁር ይባላል ሱሁር የሚባለው ለሊት 9 ሰዓት አካባቢ ትንሽ እንደ ቴምርም ይሁን አንድ ጉንጩ አሁን ተቀምሻለሽ እኛ ግድ በምንጾምበት ጊዜ ሱሁር ቢባለው ነገር ለሊት ላይ ይቀሰቅሱና ትንሽ ቀምሰን እንትን ነገ መበርታት ጥንካሬ እንዲመጣ እንደዛ እናደርጋለን እና የልጅነት የረመዳን ድባብ ሐሪማ ይባላል ቻናልም አለን ሆነ የከፈነው ንገሩኝ በዛው ማለት ሐሪማ የሚባል ቻናል አለን ሐሪማ የሚባለው ቻናል ምንድነው ሀገራችን ላይ የመሻይኾች አድራል አሁን ወደ ወሎ ዳና ይባላል አና ይባላል ወረባቡ ላይ ደግሞ ሰይጫል ይባላል ደቡብ ላይ ደግሞ ወደ ስልጤ ገላይ ጉራጌ አብሬት ቃጥባር የተለያየ መሻይኾች ዑለማዎች ምሁሮች የወጡበት ስያሜ ሐሪማ ማለት ሐረም ማለት ነው መስጂዶች ማለት ነው የትላንትና ዑለማዎች ታቃለሽ ሙስሊም ከክርስቲያኑ አብሮ ነው የመጣው እስከዛሬ እኛ ለዚህ ጄነሬሽን እነዚህ የመጡበትን አካሄድ በእነሱ አይነት አካሄድ እንድንሄድና ምናልባት የሚጎድል ካለ መሙላት እንዳለብን የትላንትና መሻይኾች ትላንትና ያለፉ ሰዎች መጻፎቻቸው ጻፏቸው መጻፎች አሉ በጀጻፉ አዋራ ለብሰው መቅረት የለባቸው መውጣት አለባቸው ለኡመቱ ለህዝቡ መቅረብ አለባቸው ብለን ነው ብዙ የዛሬውን ጄነሬሽን የትላንትናውን ካልነገርሽው አንዳንድ እንደ ቦሌ ልጅ እንደሚባል ወተት ከየት መጣ ሲባል ከጡጦ ያላለ ላሚቶን ስለማያውቅ ማለት ይሄኛውን ነገር የትላንትናውን ካልነገር ነው ዝም ብሎ ከማርስ ወይ ከጁፒተር አይደለም የመጣው የትላንትናውን ያባቶቹን ይሄን ሲባል ትላንትና ጥሩን እንቀበላለን ምናልባት መጥፎ ነገር ካለ ደግሞ ዝም እንለዋለን መጥፎን ነገር የግድ ጥሩ ይሁን አንልም ትላንትና ግን መጥቷል እንደው ካሰተ ማለት በሚለይ መልኩ ኢትዮጵያ ላይ ሙስሊም ከክርስቲያኑ ከሌላው ዓለም ይለያል እስከዛሬ ተቻችሎ ነው የኖረው አሁን ያለው ስነ ምግባር መበላሸት ብሽሽቅ ብዙ አንዳንድ ሰው እንሰባለን በተለያየ አቅጣጫ በአንድ አቅጣጫ ብቻ አይደለም በሁሉም አቅጣጫ እንሰባለን ያ ግን መስተካከል አለበት እና የትላንትና የበፊት የረመዳን አጿጿማችን ከዛ ይለያል ለዚህም ነው እኛ ይሄ ነገር የትላንትናው እንትን መቀጠል አለበት በሚል ነው ይሄንን ቻናል ከፍተን ሙስሊም ከክርስቲያኑ ራሱም የሌሎችን ፍትህ عدل يفلقال علم لاي كهجر جمرو عدل يسفلقال الرحمة أزنت يسفلقال متزازن يسفلقال متبابر يسفلقال مدقاقب يسفلقال النزي نقروش انديمتو ياك ما تشنت رتنا رقال مكناتهم السنة مقبال بتعاون وسقبر قبنت وصينة الله ይሄ ነገር እንዲባል ነው ይሄንን ያደረገው በጣም ጥሩ እሺ እስቲ ያጋጠሙት ነገር አለ ከዚህ ከረመዳን ጋር የተያያዘ ወይ ልጅነት ወትለይ ወይ አሁንም ሊሆን ይችላል ወይ በሆነው በታዲያ ከረመዳን ሌቱ አልነጋም አለኝ ልብስ ተገዝቶልኝ ጧት ነው የሚገዛው ማለት ጧት ነው የሚለበሰው እሺ ከዛ በኋላ ልብሴን አቀፌው ባያው አይነጋም ከዛ በኋላ በሌሊቱ ለበስኩልኝ ከዛ ጓደኞቼ ደግሞ ልብስ ቆሸሸበት ሲሉኝ ጧቱም ግን አልቆሸሸም ማለት ያ ገጠመኛለኝ በልብስ ዙሪያ ላይ ብዙ ጊዜ እንትን ይባላል አንድ ይሄ ገጠመኛለኝ የኢድ ቀን ገና በልጅነታችን አዲስ አበባ መጥተን ይያለ በጣም የሚገርመኝ ገጠመኝ ነው ኢድ የደስታ ቀን ነውና ቤት ላይ እኛ ጋር ምንም ነገር እንትን አላለም አልነበረም አጋጣሚ የሆነ ወንድም ያለ ማለት የአኺራ ወንድም የስጋ ሳይሆን ዝም ብሎ ከዛ ሁሉ ነገር አምጥቶ ትንሽ ከዙህር በኋላ ፕሮግራም ብዙ ዒልም ይደርስ ትምርት ሰጥቼ ረመዳን ነው ነገ ኢድ ሊባል ነው ደክሞኛል በክራይ ቤት ነው ትንሽ አረፍ ብያለሁ ከዛ በኋላ ስነቃ ልብሱም አለ
ልብስ ብቻ ነው ቤት ኪሱ ላይ ደግሞ ሌላም ወጪ ያለ ያገጠመኝ እስከመቼ ማረሰው እና ደስ የሚለኝ ገጠመኝ ነው ይሄ ደስታ። ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ አጋጣሚ ወደ ኢድ ስንገባ እናነሳዋለን። ደስታ ምንድነው ሲባል ደስታ ኢድኻሉ ሱሩር አላ ቀልብ الحزن ባዘኑ ሰዎች ልብ ላይ ደስታን ማስገባት። ቤተኛው ሰው ነው ተባለው ለየትኛው ሰው በጎነት የሆነ ነገር መልካም ነገር ጥሩ ነገር ስትሰሪ ዝም ብለሽ ስታስቡ የአእምሮ አቅል የሚባለው ፈጣን ነው። ጥሩ ነገር ሲሰራ ይደሰታል። ሰው መልካም ነገር ሲሰራ ጥሩ እንቅልፍ ይተኛል። ሰላም የሰፈነበት እንቅልፍ ይተኛል። ግፍን የሰራ በደልን የሰራ ዙልምን የሰራ ዙልም ማለት በደል ጨለማ ነው። እንቅልፍን አይሰጥም፣ ሰላምን አይሰጥም። ደህንነት ባይደርስበት ፖሊስ ባይደርስበት ተኝቶ አይተኛምና ደግነት ቢባለው ነገር እስከመቼ ማረሰው? አሁን በኔ ላይ ያገባው ደስታ እሱ ደግሞ ከዛ በላይ ይደሰታል። ምክንያቱም እንደው ተቀባይ ከመሆኑ እኮ አቀባይ መሆን ይሻላል ነው የሚለው እስልምና። ለዚህ ነው ሐታ ሐላል ከስብ ጥሩ ከስብ ላይ ያነሳሳል። አታጅሩ ለልሚን ወሳዲቁ ፊት እውነተኛና ታማኝ ነጋዴ ደረጃው ከነብያቶች ከሸሂድ የሚባላሉ ከሳሊዎች ደረጃ ከፍ ይላል። ግልጽ ነው። እስልምና እንደዚህ አይነት ተቀባይ ከመሆን አቀባይ መሆኑን መስጠትን በጣም ነው የሚያዘው። እንደውም ሲሰጥ ደግሞ ድብቅ የሆነ እንደው ሰደቃቱ ስር ትጥፊኡ ገደበ ረብ ይባላል። የምስጢር ሰደቃ የአላህን ሱብሓነሁ ወተዓላ ቁጣ ያጠፋል። እና ይሄ መስጠት የሚባለው በጣም ወሳኝነት አለው። ደስታ ነው፣ ለቀልብ ደስታ ነው፣ ለራስም ደስታ ነው። መስጠትን ደግነትን ያለማመልናቸው ልጆች ደግሞ አድገው ያንን ይዘው ነው እንጂ ሸርን፣ ተንኮሉን፣ እርስ በርስ መባላትን አሁን በየቦታው የምንሰማው አይነት የምናስተምራቸው ልጆቻችን ወደፊት ለኛም አይጠቅሙም፣ ለሀገርም ለዓለምም አይጠቅሙም። እና እንደዛ ነው። እሺ በቃ አንስተውልኛል፣ በዛው ቢቀጥሉልኝ ደስ ይለኛል። ስለ ኢድ ቢያወሩኝ የዕለቱ ለታ ምንድነው የሚደረገው የሚለው ነገር ብናነሳ ደስ ይለኛል። ኢድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የደስታ ቀን ነው፣ ሰዎች የሚደሰቱበት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመጡት መመሪያ አለ። በኢድ ቀን ለየት ዘካም ይባላል እስላም ላይ። በእስልምና ሶስተኛ መሰረት ነው ዘካ ማለት ከእንስሳት ከብር ከወርቅ ተነስቶ ከሀብታሞች ለድሃ ይሰጣል። ይሄ አጠቃላይ ነው፣ ምን ጊዜም ያለ ነው። ረመዳንም ቢሆን አመት ሲደርስ ሰውየው ንብረቱ የያዘው ንብረት በአመቱ ዘካ ይሰጣል። የተወሰደ የግዴታ ነው። ይሄ ማለት ወዶ ሰው ግዴታ ነው። 8 አይነት ሰዎች አሉ፣ ለነሱ ይሰጣል። ሌላ ዘካ የሚባለው ዘካተል ፍጥር ይባላል። ዘካተል ፍጥር የኢድ ቀን የሚሰጥ ነው። ለአንድ ሰው እስከ 2 ኪሎ ከግማሽ አካባቢ ማለት በብርም ተመጥቶ ወደ ክፍለ ሀገር ደግሞ እህል ያለው እህልን መስጠት አለባችሁ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዛን ቀን ደስታችን ሌላው ደስታ ለማጋራት እያንዳንዱ ሰው በነፍስ ወከፍ ለምስኪኖቹ በዛ ቀን ለየቲሞቹ፣ ለደካማዎቹ፣ ለአካል ጉዳተኞቹ፣ ለሌላቸው ሐታ ምንም ደካማም ባይሆኑ ቤተሰብ ኖሯቸው ቤተሰባቸውን ለማስደሰት አንድ ሰው በቤተሰቡ ልክ ለዛ ምስኪን አንስቶ ይስጣል። ለምሳሌ 5 ቤተሰብ ቢኖረው ለአምስታቸው ለእያንዳንዱ ሰው 300 ብር የሚበደብ ቢሆን ገንዘቡ ይመጠናል በብር 2 ኪሎ ከግማሽ ከሆነ ያ ወደ ብር ይመጣና ለእያንዳንዱ ሰው ተነስቶ ለማን ይሰጣል? ለምስኪን ይሰጣል። ይሄ ለምንድን ነው? የዛ ቀን የደስታ ቀን ነው። ልጆቹ ያላቸው ልጆች ልብስ ይለብሳሉ። ምስኪኖቹ ልብስ የሚለብሱበት ሊያገኙ ይችላሉ። ሌላው ደግሞ የሆነ ስጋ ለየት ያለ ነገር ብቻም ታውቃለሽ ይደረጋል በባህል። እነዛም ደግሞ ያንን እንዲያደርጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን ግዴታ አድርጓል። በሀገራችንም በዓለማችንም ላይ ይሄ በግዴታነት እያንዳንዱ ሰው ያወጣል። ያንን ያወጣው ለሌሎቹ ያደርሳል፣ በዛ ቀን እንዲደሰቱ ማለት ነው። የኢድ ቀን ትልቁ ደስታ የራሳችን ደስታ ሌሎችም ይደሰቱ። ደስታ ማለት አንድ ሰው ለራሱ ዝም ብሎ ቢደሰት ደስታ አይመጣለት። የሆነ በጎ ነው የሆነ ነገር ሰርቶ ከራሱ ሰብሰብ ብሎ እንዲደሰት የኢድ ቀን ትልቁ ነገር እሱ ነው መሰራት አለበት። እንደውም ብዙ ምሁሮች ሊቃውንቶች እንደሚሉት ረመዳን 15 ቀን ከገባ ጀምሮ ያንን ኢደል ፍጥር ለኢድ ቀን የሚሰጠው ቢሰጥ ይፈቀዳላሉ። ነገር ግን ኢድ እስከሚሰገድ ይሄ 3 ሰዓት 4 ሰዓት እስከሚደርስ ቢሰገድ ሰላት አለ ታውቃለሽ። ያ እስኪደርስ ድረስ ጨርሶ መስጠት አለባቸው ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዟል። ይሄ እያንዳንዱ ሰው የሚተገብሩ ከከተማ እስከ ገጠር ድረስ ከሊቅ እስከ ትልቁም ትንሹም የሚያደርገው ነገር ይሄ ዓላማው የዛ ቀን ሰዎች እንዲደሰቱ ነው። ይሄ ማለት ምን ያህል ለሰዎቹ ታሳቢ ለምስኪኖቹ፣ ለደካማዎቹ፣ ለየቲሞቹ ኑሯቸው ደግሞ ላጡ ሰዎች እስልምና ማጋራትን መስጠትን ምን ያህል እንደሚያስተምር ይሄውን ዘካ ከሚባለው ቅድም ካልኩሽ በተጨማሪ ለረመዳን ብቻ የሚደረግ ነው። ዘካ የሚባለው አመት እስከ አመት እያንዳንዱ ሰው ባለው ንብረት አመት ሲሞላው
አንስቶ ይሰጣል። ደረጃዎች አሉት እነሱ ማለት እና የኢድ ቀን ትልቁ ነገር እሱ ነው። ለዛሬ እንደዚህ ያለበሰችኝ ያሳመረችኝ ሀስ ሌክዠሪ ሬንታል ናት። ሜርኮም ሲቲ ኮምፕሌክስ ላይ ትገኛለች። የተለያዩ የሰርግ ፕሮግራም ካላችሁ ለተለያዩ ኢቨንቶችም እንደዚህ ያዘነጣችኋለሁ ትላለች። ኢድ ሙባረክ። በጣም ደስ የሚል ነው ሼክ። እስቲ እርሶም እንግዲህ ሶሻል ሚዲያም ላይ ያስተምራሉ ስለ አንድነት። ቀደም መግቢያ ላይ ለማውራት ሞክሬያለሁኝና ስለ አንድነት፣ ስለ መተባበር፣ ስለ መከባበር ያስተምራሉና ይሄንን ነገር እንዴት ነው የጀመሩት? አሁንስ እዚህ ከመጡ አይቀር የሆነ የሚሉኝስ ነገር አለ ወይ? ስለ አንድነት፣ ስለ ኢትዮጵያዊነት፣ በተለይ ስለ ኢትዮጵያዊነት በጣም አበክረው ይናገራሉና እኔም መስማት ፈለኩኝ። መርሐባ። እኛ እንትን ያለው የኛ መሻይኾቻችን ዑለማዎቻችን ያስተማሩን ብዙን ጊዜ ይዘውን ይሄዳሉ። ሲሄዱ ክርስቲያን ወንድሞቻችንም ጎራ በሉ ቡና ጠጥሏቸዋል፣ አብረው ይጠጣሉ። ያ ያየሁት ነገር በጣም ተጽዕኖ ፈጥሮብኛል። ከዛ በኋላ ለሌሎቹ ያለን አመለካከት በቃ ይሄ በአንድነት ዙሪያ ላይ በስነ ምግባር ዙሪያ ላይ በመዋደድ በአሁኑ ሰዓት ዋጋ ያስከፍልሻል። በነገራችን ላይ በአሁኑ ዘመን ይሄ ጄኔሬሽን ያለው ጄኔሬሽን በጣም ከባድ ነው። የሆነን አካል ይዘሽ የሚያጡዝ የሚያቀጣጥለው ብዙም ጊዜ የሚፈለገው እኛ ደግሞ ይሄ መሻይኾቻችን ዑለማዎቻችን አስተማሪዎቻችን ያሳዩን ስነ ምግባር በእኛ ላይ ተጽዕኖ አድርጎ ይሄ አንድነት የሚባለው ፍቅር የሚባለው ሰላም እንዲመጣ በተቻለ መጠን ሁላችንም ወደዛ ነው እንትን የምናደርገው። በተቻለ መጠን ልጆቻችን የምናስተምራቸው ማለት ነው። ጎረቤቶቻችን አንዳንድ የሆነ ነገር እንልክላቸዋል፣ እስኪ ለጎረቤት አድርሱ እንላለን። ሃይማኖትን ምክንያቱም መርዳት የሚባለው መደገፍ የሚባለው ገደብ የለውም። ሃይማኖቱም አይመርጥም፣ ዘርም አይመርጥም፣ ቀለምም አይመርጥም። ያ ነው በቃ በእኔ ላይ ተጽዕኖ የሚያደርገው ያደረገብኝ ማለት ነው። ስለዚህ ይህኛው ነገር ወደፊትም መቀጠል አለበት። ሰውን በጉልበት በመሳደብ አናሸንፈው። በስነ ምግባር በጥሩ አኽላቅ ይባላል እስልምና ላይ። የረመዳን ትልቁ ነገር እኮ ይሄ ረመዳናችን ሌላም ጊዜ እንዲቀጥል ነው። እንደው ነቢ መሐመድ ሰለላሁ ዐለይሂ ወሰለም መለመደ ቀውለ ዙር መጥፎ ቃላቶችን፣ ውሸትን፣ በውሸት መመስከርን፣ ሐሜትን፣ መጥፎ ነገርን ካልተው መራቡ መጠማቱ ለአላህ ጉዳዩ አይደለም ብሏል። ይሄ ነገር ደግሞ ከሌላም ጊዜ እንዲቀጥልና ይሄ አንድነት ኢትዮጵያዊነት የሚባለው ነገር ለዛ ነው። ምክንያቱም አስፈላጊ ስለሆነ ይሄ እኔ ያልኩት ብቻ ሰውን ሃይማኖቴም ስለሚያስገድደኝ ነው። ወላሂ አልዓዚም አሁን ቁርአን ላይ ሐዲስ ላይ እያንዳንዱ ያለን እንትን ያለው ከሌሎች ጋር ያለን ስነ ምግባር ያማረ መሆን እንዳለበት በእያንዳንዱ ነገር ያዘናል። አሁን ቅድም ወፍዓሉል ኸይር መልካም ነገሮችን መስራት አለባችሁ ሲል ለነከሌ አይደለም፣ በቃ ለየትኛውም አካል ጥሩ መሆኑን ያዛል። ከልቤ ነው የማመሰግነው። እስቲ መምጣቶት ካልቀረ ማስተላለፍ የሚፈልጉት መልእክት ካለ እንኳን አደረሳችሁ ማለት ይቻላል። የእንኳን አደረሳችሁ እድልም አለና እንኳን አደረሳችሁ ቢሉና እንደገና ደግሞ መምጣቴ ካልቀረ ሰከላ ፕሮግራም ላይ ማስተላለፍ የሚፈልገው መልእክት አለ ብሎ ካሉ እሱን እድል ልስጦት። እኔ በጣም የሚገርመኝ አንድ መልእክት ግን ከዛ በፊት ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰው ልጅ ድብረቴ ሀብቴ ይላሉ። ሀብት ማለት በልቶ የጨረሰው ነው ይላሉ። ሀብት ማለት ለብሶ ያበሰበሰው ነው አሉ። ሁለተኛው ሶስተኛው ሰጥቶ ነገ አኺራ መጻኢ ለሚመጣው ዓለም ያስቀመጠው ነው። እና መተዛዘን ያስፈልጋል፣ ረህማ ያስፈልጋል፣ መተባበር ያስፈልጋል። ሰዎች ግራና ቀኛቸውን ማየት ያስፈልጋል። ፊት ለፊታቸው ብቻ አይደለም ከግራይ ማን አለ ከቀኝ ማን ነው የተቸገረው ብሎ ያቅማቸውን ሁሉም ሰው ኢንሻአላህ የኢድም ቀን ኢደል ፈጥርም ቀን ሰዎች በተቻላቸው መጠን ማቋደስ ማጋራት መቻል አለባቸው። ይሄ ነገር ትልቅ ነገር ነው። ሌላው ቅድም ያልሽው የረመዳን ያለው ትልቅ ነጥብ ያነሳሽው ያለ ማሻአላህ ረመዳን ላይ ያሉ ስነ ምግባሮች ያለው ቸርነቱ፣ ደግነቱ፣ መተዛዘኑ፣ ስነ ምግባሩ ከረመዳንም በኋላ መቀጠል አለበት። አላህ ቢፈልገው ዓላማው ግቡ ለዛ ነው። ኢንሻአላህ ለመላው ኢትዮጵያውያን ለናቴ ለባለቤት ለልጆቻችን ለወዳጆቻችን ለሙሂቦቻችን አጠቃላይ እንኳን በሰላም ለኢደል ፍጥር አደረሳችሁ እላለሁ። አሜን። መጨረሻ ላንሳሉት አሁን ሀገራችን ያለችበት ወቅታዊ ሁኔታ አለ። እንደ ሃይማኖት አባትነቶት ማስተላለፍ የሚፈልጉት መልእክት እስካለ? እኔ አሁን ማስተላለፍ የምፈልገው ሁሉም ሰው ሁሉም ሃይማኖት ግዴታውን መወጣት አለበት። ማለት ብዙን ጊዜ እያንዳንዱ ሃይማኖት ውስጥ ሲገባ የሆነ እኔ አሁን እስልምናን ይዤ አይ መቻቻል አለብን፣ ጥሩ መሆን አለብን፣ በጥሩ ስነ ምግባር ማስተማር አለብን ሲባል አንዳንዱ ማቀጣጠል የሚፈልግ ሊኖር ይችላል። በሌላው እምነት እንደዛ ነው። እያንዳንዱ ሰው እያንዳንዱ ሃይማኖት ይሄ ሀገር ባለበት እንዲቀጥል ከተፈለገ ስለ መቻቻል፣ ስለ ስነ ምግባር፣ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም ሁሉም ሰው ማውራት አለበት።
እንጂ ለሚዲያ ብቻ ሽፋ መሆን የለበትም። ለሚዲያማ ሁሉም ሰው ቀርቦ ሰላማዊ ነው የሚለው። መሬት ላይ ያለው በተጨባጩ እያንዳንዱ ሰው በተዛዘንን፣ ፍትህን፣ አድለን፣ አንድነትን ማስተማር አለበት። እያንዳንዱ ሃይማኖት ከራሴ ሃይማኖት ጀምሮ ወክዬ ማለት ነው እንጂ ለሚዲያ ሽፋን ብቻ መሆን የለበት። መሬት ላይ ለምናስተምራቸው ጀነራል ለምሳሌ ብዙ ተማሪዎች አሉኛል ለማስተምራቸው ልጆች ያ ነው ለውጥ የሚያመጣው። አለበለዚያ ጥሩ አይመጣም። ሁሉም ሰው የራሱን የሚያቀጣጥል ከሆነ አደጋ ነው። እንግዲህ ሩዋንዳ ታውቃለሽ፣ አንዳንዴ ትንሽ ሚዲያ የሚባለው ዋጋ ያስከፍላል ባጭሩ ካልተቀጭ። ሁሉም ሰው የራሱን ግዴታ መወጣት አለበት እላለሁ ከራሴ ጀምሮ። እሺ ከልቤ ነው የማመሰግነው ስለመጡልኝ። በድጋሚ ኢድ ሙባረክ ብያለሁ። ሁላችንም መላ የሚመለከተን ሁሉም ካደረሳችሁ ለኢድ አልፈጥር በዓል አመሰግናለሁ። ኢዱ የሰላም የፍቅር የአንድነት የመተዛዘን አላህ ያርግልን። አሜን አሜን፣ ለሁላችን ያርግልን። እንግዲህ ተመልካቾቼ ሼክ ኒስረዲንን ሸኝቻቸው ተመልሼ እመጣለሁ። በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘሁ። ተመልሼ እመጣለሁ። በያላችሁበት መልካም ቆይታ። ኢድ ሙባረክ።